ቃል የሷ ልጅ አይደለችም። ምን አለሽ ብሌ? ቃል የሷ ልጅ አይደለችም? ቃል የትዬ ልጅ አይደለችም። እርግጠኛ ነሽ? በጣም እርግጠኛ ነኝ። ቆይ አንቺ እሱ እንዴት አወቅሽ? ነው ሜዳው። ቆይ ሳሚ የነገረኝ ነገር ውሸት ቢሆንስ? ክብር የሚገባው። እሺ ቢያንስ ፊቴን ታጥቤ እመጣለሁ። ከዚህ በላይ እንድናገር አታድርጊ። ነይና ቁጭ በይ። ለምንድን ነው እንድቀመጥ የፈለግሽው? ይኸው ተቀምጫለሁ። መናገር የፈለግሽውን በግልጽ ተናገሪ። ቃል ትሰሚኛለሽ? ቀን በቀን ስርዓት እያጣሽና መስመር እያለፍሽ ነው። ከትላንትና ማታ ጀምሮ ይቅር የማይባሉ ብዙ ስህተቶችን ሰርተሻል። ቆይ ልትወቅሽኝ ነው እንዲያስቀመጥሽኝ? ትናንት ከሰው ፊት እያዋረድሽኝና የሰደብሽኝ አይበቃም? ያዋረድሽኝ እኔ ነኝ አንቺን ያዋረድኩሽ? እንደውም ቢገባሽ አንቺ ነሽ እኔን ያዋረድሽኝ። በህይወቴ እንደ ትላንትና አፍሬ አላውቅም። በጣም አዝናለሁ። እኔ አንቺን መቼም ቢሆን ማሳዘን ፈልጌ አላውቅም። አንቺ ግን ከተደወለልሽ ስልክ በኋላ የኔ ህመምና እውነት አይታይሽም። ለዛ ነው ምንም ነገር ባደርግ እንደ ስህተት የምትቆጥሪው። እሱን በቅርቡ የምናውቅ ይሆናል። አሁን ግን አንድ ነገር ልነግርሽ ነው የጠራሁሽ። ምን? የዚህ ምርመራ ውጤት እስኪመጣ ድረስ ከዚህ ቤት እንድትወጪልኝ እፈልጋለሁ። ከዚህ በኋላ በዚህ ሁኔታ እኔና አንቺ አንድ ላይ መኖር አንችልም። ምን? ከቤት እያባረርሽኝ ነው? አዎ፣ የምርመራ ውጤት እስኪመጣ ድረስ እቃሽን ሰብስበሽ ወደምትሄጂበት ትሄጃለሽ። ከዚህ በኋላ እኔና አንቺ አንድ ላይ መቀጠል አንችልም። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? አደራ ድራማ እንግዲህ ወደ መጠናቀቁ የደረሰው የአደራ ድራማ ታሪክ አሁን ላይ ሰላም ሙሉ ለሙሉ ቃልን ከቤቷ እያበረረቻ ትገኛለች። የቃል ባህሪ ከቀን ወደ ቀን እየተቀያየረ ጭራሽ ብሌንን ካልገደልኩሽ እያለች እያወቀች ሁሉንም ነገር ብሌን የሰላም ልጅ እንደሆነች እያወቀች ምንም ቢሆን ገንዘብ ፈልጋም ቢሆን እንደዚህ እየሆነች ያለችው የፈለገ ቢሆን የዛ ቤት ልጅ የሆነችውን ብሌንን የሰላምን ልጅ ለዛውም ህይወቷን ነጥቃ የእሷን ህይወት ቀምታ የምትኖረውን ህይወት ብሌንን በዚህ መጠን ማሰቃየት አልነበረባትም። ምክንያቱም ነገ ላይ ለእሷ የከፋ እንደሚሆን ማወቅ ነበረባት። ሰላም እንኳን እንዳትራራላት ከቀን ወደ ቀን እየተቀያየረ ጸባይዋ እራሷን እንደ ልጅ እየቆጠረች ይመስለኛል። ቃል እንግዲህ ያለፈ ታሪኳ በጣም መጥፎ ነው። ወይም ደግሞ የሰላም ልጁና ወደ ሰላም ቤት ከመምጣቷ በፊት ጎዳና ነበረ የምትኖረው፣ መጥፎ ህይወት ነበር የምትኖረው እና በፍጹም አሁን ላይ ያንን ህይወት መኖር አትፈልግም። ባገኘችው አጋጣሚ ህይወቷን መቀየር ነው የምትፈልገው። ነገር ግን አሁን እሷ ህይወቷን ልትቀይር የመጣችበት መንገድ ትክክል አይደለም። ለዛም እንግዲህ የጊዜ ጉዳይ ነው እንጂ አሁን ላይ እውነቱ ሊወጣ ነው። እሷ መቼም እውነቱ አይወጣም ብላ እንግዲህ ብዙ ተራምዳ ነበረ፣ ብዙ ዋጋ ከፍላ ነበረ። የሰላም ልጁና አንድ ቀን ደስታ ኑሯት አያውቅም። የሆነ ቀን ሁሉም ነገር ለእኔ ይሆናል፣ በደስታ ኖራለሁ፣ ከዛ ወደዛ ቆሻሻ ህይወት ተመልሼ አልሄድም ብላ በደስታ እንግዲህ ብዙ ዋጋ ስትከፍል እያየናት ነበረ። ነገር ግን የቃል ነገር አሁን ላይ ሙሉ ለሙሉ ያበቃለት ይመስለኛል። ራሷን እንደ ልጅ እየቆጠረች የመጣችበትን ዓላማ አንዳንዴ እየረሳች በዛ ላይ ፍቅር እየተጫወተች እንግዲህ ከዳግም ፍቅር ይዟታል። የሰላም ልጅ መሆን ትፈልጋለች፣ የዳግምም ፍቅረኛ መሆን ትፈልጋለች። ሁለቱም ግን የእሱ አይደለም። ዳግምም የብሌን ፍቅረኛ ነው፣ ሰላምም እንዲሁም ደግሞ ቃል እየኖረችው ያለችው ህይወትም የብሌን ህይወት ነው። እሷ ግን ይህን ረስታ ሁሉንም ነገር ለእኔ እያለች እንግዲህ ራስ ወዳዱና ቢያንስ ልጅቷን ልታከብራት ይገባ ነበረ። በዛ ላይ ብሌን ሚስጥሯን ታውቃለች። እሷ የሰላም ልጅ እንዳልሆነች ሰላምን አጥፍታ የሰላምን ንብረት ለራሷ ለማድረግ ከባህይሉ ጋር ተመሳጥራ እየሰራች እንደሆነ ብሌን ጠንቅቃ ታውቃለች። እና ሚስጥሯን እንደሚያውቅባት ሰው እንኳን አክት አታደርግም። ምንም በቃ የምር ልጅ እንደሆነች አድርጋ ነበረ ራሷን ስትቆጥር የነበረው። በዛም እንግዲህ ሰላም የሆነ ነገር ስትናገር በአዞ እንባዋ ሰላምን እያታለለች እኔ ልጅሽ ለስንት ዓመት ናፍቄሽ ሳገኝሽ ዛሬ ግን እንደዚህ ትኛለች እያለች ሰላም እንግዲህ እንድትራራላት በጣም ብዙ ነገሮችን እያደረገች እዚህ ቤት ቆይታ ነበረ።
ነገር ግን አሁን ላይ ሁሉም ነገር ያበቃለት ይመስለኛል። ሰላም በባለፈው ጊዜ እንግዲህ ሳሚ ደውሎ ቃል ያንቺ ልጅ አይደለችም፣ በኃይሉ እየተጫወተብሽ ነው። አባታችሁ ንብረቱን ሁሉ ለአንቺ ስላወረሰሽ ቃል ወንድምሽ በኃይሉ በአንቺ ላይ ቂም ይዞብሻል። እናም የአንቺ የሆነን ነገር ሁሉ መውሰድ ይፈልጋል። ለዛ ነው ቃል ልጅሽ ብሎ አንቺ ጋር ያመጣት እንጂ ልጅሽ ትክክለኛ ልጅሽ አይደለችም። ትክክለኛ ልጅሽን በኃይሉ ያውቃታል ካላት ጊዜ ጀምሮ ሰላም ተቀይራለች፣ ሙሉ ለሙሉ ተቀይራለች ማለት ይቻላል። ማንም ሰው ምንም ሊያሳምናት አልቻለም። እና እንግዲህ በዚህ መሀል እያሉ ነበረ አንድ ስህተት እንግዲህ የተሰራው። እሱም ብሌን ቃል እንደሚታወቀው ዳግምን ታፈቅረዋለች፣ እሱ ደግሞ ብሌንን ያፈቅራል። ነገር ግን አንድ አስቸጋሪ ነገር ስለገጠማቸው እንግዲህ በቃል ስሜት ላይ መጫወት ይጀምራሉ ሁለቱ ማለት ነው። ያደረጉት ነገር ትክክል እንዳልሆነ በእርግጥ ግልጽ ነው። ምክንያቱም አንድ ሰው በደካማ ጎኑ የምትወዱት ሰው እሷ የመውደድ መብት አላት በነገራችን ላይ ቃል። እነሱ ደግሞ ያንን ነገር በፍጹም ሊጠቀሙበት አይገባም ነበረ። ነገር ግን እነሱ ደካማ ጎኗ እሱ እንደሆነ ስላወቁ ብሌን ስለ እናቷ ለማወቅ ብላ እንግዲህ እሷን ከሱ ጋራ የማይሆን ነገር እንዲያደርጉ እንዲቀራረቡ ስታደርግ ነበረ። በዛም የተነሳ እንግዲህ ይህን ነገር ቃል ነቅታለች። እዚህ ቀደም እንደዚህ አይነት ነገር ስለገጠማት በድጋሜ ሆን ብለው እያጠመዷት እንደሆነ ስላወቀች ሚስጥሩንም እንግዲህ አልናገርም ብላለች። አሁንም ብሌን እናቷ ማን እንደሆነች አላወቀችም። በእርግጥ ግልጽ ነው፣ በጣም ብዙ ሰው ያውቃል ሰላም እናቷ እንደሆነች። እሷ መንቃት ስላቃታት ነው። እና እንግዲህ በዛ የተነሳ ችግር ተፈጥሯን ቃል ላይ ቃል የዛ ምሽት እንግዲህ ዳግም ቤት አምሽታ ከሱ ቤት ስትወጣ ሰላም በምሽት ታያታለች። በዛ የተነሳ ትልቅ ጸብ ይነሳል። የአንቺ ልጄ በመሆንሽ በጣም ነው ማፍርብሽ። እንዳንቺ አይነት ሴት የዳግም ምርጫው አይደለችም። ሲጀመርም ብሌንን በጣም ያፈቅራታል። ሊጫወትብሽ እንጂ አይፈልግሽም፣ ተፈላጊ ሴት አይደለሽም ብላ እንግዲህ ሰላም ራሱ ቃልን ስትናገራት ነበረ። በዛ የተነሳ ቃል ውስጧ ስለተነካ ብሌንን መጉዳት ፈለገች። ከዚህ ነገር ጀርባ የብሌን እጅ እንዳለበት ስላወቀች ብሌንን ለመጉዳት ተነሳሳች። እዚህ ጋም ቢሆን ቃል ትክክል ናት። በእሷ ስሜት ላይ እነሱ የመጫወት መብት የላቸውም። ስለዚህ በንዴት ተነስታ እንግዲህ ቢላ ይዛ ነበረ የብሌን ክላስ የጠበቀቻት። በዛ ሰዓት ሰላም ባትደርስ እንግዲህ ቃል ብሌን ላይ ምን ልታደርግ እንደምችል አይታወቅም። ምክንያቱም ያደረገችባት ነገር አንደኛ በራሱ ቃል ዳግምን ስለምትወደው መውደዷ ብቻ ራሱ ችግር አለው ማለት ስለምትወደው ብሌን እንድትወድባት ወይም እንድትወስድባት አትፈልግም። ግን ደግሞ በዛ ላይ ደግሞ ሌላ ችግር አመጡባት። ከሰላም ጋር ተጣላች። ዳግም በስሜቷ ተጫወተ። እንደምትወደው አውቆ በዛ ሊጠቀም ፈለገና እዚህ ነገር ጀርባ እንግዲህ ራሷ ብሌን አለችበት ብላ ስላሰበች ብሌንን ልትጎዳት በማታ ቢላ ይዛ ክላሷ ጠብቃት ነበረ እና በቢላው እያስፈራራቻት እያለ ሰላም ዳግምን ከቤት አባራው ስለነበረ በዚህ ምሽት ግን ያ ልጅ የት ሄዶ ይሆን ብላ ብሌንን ለመጠየቅ ወደ ብሌን ክላስ ታመራለች። በዚህ ሰዓት እንግዲህ ቃል ቢላውን ብሌን ላይ ለመሰካት ስትሞክር ነው ቃል ሰላም ደግማ ደርሳ ያዳነቻት እና በዛ የተነሳ እንግዲህ ሰላም በጣም ተናዳ ነበረ። ቃልም እንግዲህ ነገሩን ለማስተባበል ሞክራ ነበር። እናቴ ስትላት በጥፊ መታቻት ሰላም። እናቴ እንዳትይኝ ሰላም በጣም አመራለች። የምር እስከዛሬ ድረስ እንግዲህ ከባይሉ ጋር ሆና የሰራችው ተንኮል ግፍ ይመስለኛል እና ቃል በጣም ነው የምታሳዝነው። በነገራችን ላይ የጊዜ ጉዳይ ነው፣ ሁሉም ነገር እውነቱ መታወቁ አይቀርም። ግን አሁን ላይ እሷ ናት የተጎዳችው። ከባይሉ በላይ እሷ ናት። ባይሉ ትልቅ ሰው ነው፣ በዛ ላይ ወንጀለኛ፣ አረመኔ፣ ጨካኝ ሰው ነው። ምንም አይነት ቅጣት ይገባዋል። እሷ ግን ህይወት ራሱ ለእሷ የተመቻቸች አይደለችም። ማለት በጣም መጥፎ ህይወት ነው የምትኖረው። ጎዳና ላይ የምትኖር ልጅ ናትና ከዛ ህይወት ደግሞ ተነስታ እስር ቤት መግባት በጣም ከባድ ነውና ግን ከሰላም ጋር ብትስማማ ጥሩ ነበረ። በኃይሉ ይህን ነገር እንዳደረገና እሷ ግን ይቅርታ ብትጠይቃት ሰላም በጣም መልካም ቀና ልብ ስላላት ይቅርታ ልታረግላትና ልትረዳት ትችላለች ብዬ አስባለሁ። ምክንያቱም ያለችው መጨረሻው ሰዓት ላይ ስለሆነ ምንም አይነት አማራጭ የላትም እና ያላት አማራጭ ጸባይዋን አስማምታ እንግዲህ ከሰላም ጋር መኖር ነበረ። እውነቱን ተናግራ ማለት ነው። ሰላምን ብታግዛት ኑሮ
ሰላም ለሷ የሆነ ነገር ታደርግ ነበረ። ነገር ግን ቃል ደግሞ ያንን ማድረግ አልፈለገችም። ስለዚህ ተመልሳ የትላንቱ መጥፎ ህይወቷ መሄዷ የማይቀር ነው እና እነዚህ ችግሮች እንግዲህ ተደራርበው ሰላም ቃልን በጥፊ ስትመታት ነበረ። ልጅን በጩቤ ልትወጊያት ነበር ወይ ብላ እንግዲህ ቃልም እንግዲህ እንዴት ልጀት ያለሽ እሷ እኮ ልጅሽ አይደለችም ስትላት ነበረ። በዚህ የተነሳ እንግዲህ ያው ቃል አትፈልግም። ሰላም ብሌንን ልጄ ብላ ከጠረቻት ትናደዳለች። ቃል ለምን ስራዋን ስለምታውቅ እውነተኛ ልጇ እንደሆነች ስለምታውቅ ያ ስሜት ለሰላም እንዲሰማት ራሱ አትፈልግም። ልጅ የሚለውን ቃል እንድትጠቀም አትፈልግም። ከዛ እንግዲህ ሰላም ከዛን ሰዓት በኋላ ትቀየራለች። መንጋት አይቀርም እንግዲህ ይነጋል። ብሌን ስትቃዥ ነበር። ቃል አትግደኝ እባክሽ ተይኝ እያለች ማለት ነው። ሰላምም እንግዲህ ከእሷ ጋር ቁጭ ብላ ነበር ያደረችው። በመጨረሻም ጠዋት ላይ እንግዲህ ቃልን ማውራት እንዳለባቸው ስትጠይቃት ቃል አሁን ላይ በጣም ጥግብ ብላለች። ልታወራት ፈቃደኛ እንዳልሆነች እና መታጠብ እንደምትፈልግ ትነግራታለች። ሰላምም በቁጣ ተነስታ እንድትቀመጥና ማውራት እንዳለባቸው ነግራት፣ እናም አሁን ላይ ሰላም አስፈሪ ሆናለች። ቃልም ሰላም ተቃይራባት ስላለች እና ነገሮች ሁሉ እንደጠበቀችው አልሆንላት ስላለ ግራ ተጋብታለች። እናም በመጨረሻም እንግዲህ ቃል ሰላም ለቃል እንግዲህ ከዚህ ቤት መውጣት እንዳለባት ነው የነገረቻት። በጣም ከባድ ነው። አስባችሁታል? ቃል የካበችው ማለት ያሰበችው ወይም ደግሞ አለይ ብላ ያሰበችው ነገር ሁሉ በአንዴ ነው ያጣችው። አስቡት። ይሄ በጣም ከባድ ነገር ነው። ብዙ ነገር ነው የምጠብቀው። ከዚህ ቤት ብዙ ነገር ይዤ እወጣለሁ ብላ ተስፋ አድርጋ ነበረ። ነገር ግን ሰላም እንግዲህ በአንድ ቃል ነው እቃሽን ሰብስቢና ከዚህ ቤት ትወጫለሽ፣ የእናትና የልጅ እንትኑ ውጤት እስኪታወቅ ድረስ እዚህ ቤት እንድትሆኝ አልፈልግም። ከቀን ወደ ቀን ጸባይሽ እየተቀያየረና የማላቅሽ ሰው የማታከብሪ መጥፎ ልጅ ሆኖሻል። ስለዚህ እዚህ ቤት እንድትኖሪ አልፈልግም ብላ እንግዲህ በግልጽ ቋንቋ የተናገረችው። ቃል እንግዲህ እግሯ ስር ተደፍታ ስታለቃቅስ ነበረ። የት ሄዳለሁ መሄጃ የለኝም እናቴ ካንቺ ውጭ ብትላትም ሰላም ግን እንደውም ይሄን ነገር ለማድረግ ዘግይቻለሁ። ሲጀመርም ከመጀመሪያ ወደዚህ ቤት ከመምጣትሽ በፊት ነበር ይሄን ማድረግ የነበረብኝ። እዛው ያለሽ ነበር ዲኤንኤ ምርመራ ማድረግ ያለብኝ ብላ እንግዲህ ቁርጥ ነው ትወጫለሽ ብላ እቃዋን እንድትሰበስብ ለቃል ሰላም ትነግራታለች። ቃል ብታለቅስም ምን ማድረግ እንዳለባት ብታስብም ምንም አማራጭ የላትም። ሰላም አምራለች። ውጪ እቃሽን ይዘሽ ነው ያለቻት። እሷ ግን እኔ እኮ ልጅሽ ነኝ፣ ከወጣሁኝ አልመለስም፣ ይቆጭሻል፣ በኋላ ልጅ ብትይኝ እኔን አታገኝኝም ብላ ሰላምን እንግዲህ እንድትፈራ ማለት አስቡት። ልጇ እንደሆነች ካወቀች ምን ያክል ሊሰማት እንደሚችል ሊቆጫት እንደሚችል ስለምታውቅ ማለት ነው። እሱን ስሜት እንዲሰማት ቃልም ለሰላም ብዙ ነገር ብትናገራትም ሰላም ግን ቆርጣለች። በጣም በሚገርም ሁኔታ ነው እና ሰላም አይሆንም ብላለች። በቃ እንደ ልጁ አይደለም ያይቻት ያለችው ሲጀመርና እንግዲህ ቃል እቃዋን ሰብስባ ከሰላም ቤት ወጥታለች። የሚገርመው ነገር ግን ከመውጣቷ በፊት እንግዲህ የሰራችው ስራ እዚህ ቤቴ ሁሉ ጊዜ እንደዚህ ለፍቼ ደክሜ ምንም ነገር ሳልይዝ እንዴት እወጣለሁ? ስለዚህ የሆነ ነገር ይዤ መውጣት አለብኝ ብላ እንግዲህ ቃል ያሰበችው ነገር ቢኖር የሰላምን የሆነ ነገር ይዞ መውጣት ነበረ። እናም ሰላም እንግዲህ ሌሊት ላይ ተኝታ ታስባለች። ይሄ ነገር ግን እኮ ምናልባት ቃል ልጅ ብትሆን ነገ ከነገ ወዲያ እውነቱ ሲታወቅ ልጅን ባጣትስ፣ አልፈልግሽም ብትለኝስ፣ ብትጨክንብኝስ ብላ ሰላም ብቻዋን አውጥታ አውርዳ እንግዲህ ሲነጋ ወደ ቃል ክላስ ታመራለች። እናም እሷ ሀሳቧን ቀይራ ነው በነገራችን ላይ ቃልን ከቤት እንዳትወጣ ይቅርታ ልትጠይቃት ነበረ። በመጨረሻም እንግዲህ ቃል ያሰበችው ነገር የሰላምን ጌጣጌጥ ይዞ መጥፋት ነበረ። ሻንጣዋን ካዘጋጀች በኋላ የሰላምን ወርቆች ሰርቃ ወደ ሻንጣዋ ልታስገባ በእጇ ይዛ እያለ ድንገት ሰላም ወደ ክላሷ ትመጣለች። እጅ ከፍንጅ ነበር የያዘቻት። በዛ የተነሳ እንግዲህ ሰላም በጣም አንጀቷ ቁርጥ ነው ያለው። ለሷ ያላት የእናትነት ስሜት ማለት ነው።
እኔ ራርቼልሽ ሀሳቤን ቀይሬ ይቅር በይኝ ልልሽ ነበርና ያልኩትንም እንድትተይው ልነግርሽ ስመጣ አንቺ ግን ስራሽ አጋለጠሽ። ስለዚህ እንደኔ የዋህነት ሳይሆን ፈጣሪ ረድቶኛል፣ እንኳንም ስራሽን አይን ባይናየው ብላ እንግዲህ ሻንጣዋን ይዛ ከቤት መንቅራ አስወጥታታለች። እሱ ብቻ አይደለም የሰረቀችውን ወርቅም ይጥቀምሽ ውሰጁ ብላ ሰታት ነበረ። ቃል ግን እንግዲህ ከዚህ በኋላ ሰላም ቤት የምትመለስ አይመስለኝም። ሲጀመር ይሄ መጨረሻዋ ነው። ግን በዚህ መልኩ መሆን የለባትም። ከወጣችም ደግሞ መቀጣት አለባት። ሲጀመር በተለይ ደግሞ ብሌን ላይ የሰራችው በጣም ብዙ ግፎች አሉ። ብሌንን ስታሰቃያት ነበረ። ስለዚህ መታሰር አለባት ብዬ ነው የማስበው። አሁን ውጤቱ ከመጣ በኋላ እሷ ቤት ስለማትኖር ከወንጀል ነፃ ልትሆን አይገባም ብዬ ነው ማስበው። በጣም ብዙ ጥፋቶችን አጠፍታለች። በተለይ ብሌንን በጣም ነው ያሰቃየቻት ከሚባለው በላይ እና ከባህሉ በላይ እሷ ብሌንን አሰቃይታታለች። መጨረሻም እንግዲህ ስትወጣ ወርቁን እንደገና ወታ ለሰላም ወሩራላት ተፍታባት ነበር ሄደችው እና ያው ከዚህ በኋላ እንግዲህ የእናትና የልጅነት እንደው ውጤቱ እንኳ ቢቀየር ራሱ ሰላም አትቀበላትም። ከዚህ በኋላ አትፈልጋትም እና የሰላምና የቃል መጨረሻ እንግዲህ እንደዚህ ሆኗል። ቃል እቃዋን ሰብስባ ከሰላም ቤት ወጣች። እንደዚህ ቀላል ነው እንዴ? ለ10 ዓመት ያጣቻት እናቷን አገኘው ብላ እናቷ ቤት ገብታ የምትኖረው ቃል ማለት ነው። ከእናቷ ጋር ደግሞ እንግዲህ በክፍል 47 ከቤቷ ውልቅ ብላ ሄዳለች። እንደ ቀላል ነገር ምንም ሳትይዝ ምንም ሳታጠፋ ማለት በጣም ብዙ ነገሮችን ስታጡ የሆነ ነገር ብዙ አቅዳችሁ ስታጡ ሰዎችን ልትጎዱ ትችላላችሁ። ብቻ ያንን አማራጭ የምትሉትን ነገር ታደርጋላችሁ። ቃል ግን እንዳይጥነው ሻንጣዋን ይዛ ውልቅ ብላ ሄደችው እና ከዚህ በኋላ የመመለስ እድሏ 0% 0 ነው። ከዚህ በኋላ ወደ ሰላም ቤት ተመልሳ አትመጣም። ምንም ይሁን ምን አሁን ላይ ብሌንና ሰላም እንግዲህ መቀራረብ እድል ይኖራቸዋል። ምክንያቱም በተቀራረቡ ቁጥር እናትና ልጅ መሆናቸው ሊተዋወቁ ይችላሉ የሚል ሀሳብ አለኝ። ቃል ግን ላትመለስ ከሰላም ህይወት ወጥታለች። ውጤቱ ከመጣ በኋላ ግን መታሰሯ የማይቀር ነው። ውድ ቤተሰቦቼ አደራ ክፍል 47 እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። የዛሬው ክፍል እንግዲህ ከሞላ ጎደል ይህን ይመስል ነበረ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። የምለቀው ቪዲዮ ደግሞ እንዲደርሳችሁ የደውሏን ተጫኑ። ቪዲዮውን ደግሞ ሼር፣ ላይክ በማድረግ አበረታቱኝ። በመልካም ፍቃዳችሁ ደግሞ ስለምታበረታቱኝ በጣም ነው የማመሰግነው። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። እንዳስተካክል የምትፈልጉት ሀሳብ ካለ እቀበላለሁኝ። ሁላችሁንም አመሰግናለሁ። መልካም ጊዜ